ሀገራዊ ምክክር የብዙ ወገኖችን ጥያቄና ፍላጎት በሰላማዊ መንገድ በውይይትና በስምምነት ለመፍታት ኢትዮጵያውያን የፈጠሩት ታላቅ የመፍትሄ መድረክ ነው። ይህ መድረክ የቆዩ ቅሬታዎችንና ዘላቂ ሀገራዊ ችግሮችን በጋራ ጠረጴዛ ዙሪያ አስቀምጦ ለመፍታት የተጀመረ ታሪካዊ እርምጃም ነው። በተለያዩ ጊዜያት ነፍጥ አንስተው መሻትና ፍላጎታቸውን በኃይል ለመጫን የመነኑትን ጨምሮ የተለያዩ የፖለቲካ ኃይሎች በሩቅ ቆመው ከመቃወም ጣት ከመጠቆምና ጥያቄዎችን ከመደርደር ባለፈ ወደ መፍትሄ አፍላቂነትና ተሳታፊነት በመሸጋገር ሀገራዊ ኃላፊነታቸውን ለመወጣት በምክክር ሂደት ውስጥ በንቃት እየተሳተፉም ይገኛሉ። ይህ እድል ደግሞ እጅግ በጣም መሰረታዊ የሆነ እድል ነው። ህዝባችን ከኛ እጅግ በጣም በርካታ ነገር ይጠብቃል። ህዝብ ነው ወክለን የመጣ ነው። ብሔር ብሔረሰቦችንም ወክለን የመጣ ነው። የፖለቲካ ፓርቲ አባላቶቻችን፣ አመራሮቻችን ወክለን የተገኘ ነው። ስለዚህ በዚህ ታሪካዊ የሆነ መድረክ ታሪካዊ የሆነ ኢትዮጵያን ዘላቂ የሆነ መፍትሄ ሊያመጣላት የሚችል መሰረታዊ ውጤት ሊያስመዘግብ የሚችል ታሪክን አስመዝግበን እናልፋለን ብለን እናስባለን። ምክክር ኮሚሽኖች ለነገሩ የሰጡት ቦታ ያደረጉት ጥረት ያነሱት አጀንዳ ሁሉን የሚያካትት የሁላችንም ፓርቲዎች ኢንተረስት ያካተተ ስለሆነ እያንዳንዱ የኢትዮጵያ ችግር ካለመግባባት፣ ካለመሰብሰብ፣ ካለማመካከር የመጣ እንጂ ሌላ የተለየ የለም። የኢትዮጵያውያን የጋራ መድረክ የሆነው ሀገራዊ ምክክሩ የብዙሃን የሀሳብ ማዕድ ነው። ልዩነቶችን በሰላማዊ መንገድ ማስተናገድ የሚቻልበትንና የሀገርን ሕልውና አስቀድሞ የመምከርን አስፈላጊነት የሚያሳይ አዲስ ተስፋም ነው። ሀገር በእውነት ወደፊት ልትሻገር የምትችለው የፖለቲካ ኃይሎች መገፋፋትን ትተው ሰላማዊ ውይይትንና ምክክርን ዘላቂ ባህላቸው ሲያደርጉም ብቻ ነው። የጠረጴዛ ዙሪያ ንግግር የበሰለ ፖለቲካ መገለጫ ከመሆኑ በላይ ለነገዋ ኢትዮጵያ ዘላቂ ሰላምና አንድነት ብቸኛውና ትክክለኛው መንገድና ወቅት ነው። ይሄ ምክክር ለቀጣይ ለመመካከርም ትልቅ መሰረት የሚጥል ልምድ የሚወሰድበት ምክክሮችም እንዲዳብሩ የሚያበረታታ ስለሆነ ይሄን በጣም ተጠናክሮ መቀጠል መቻል አለበት ብዬ አስባለሁ። ያለምንም የእርስ በርስ መጎዳዳትና የእርስ በርስ ቁስለትና በበርካታ ሀብትና ንብረት ውድመት የሰው ልጆች ሕይወት መጠፋፋት ሰላማዊ በሆነ መንገድ በዚህ መንገድ ተመካክሮ ሀገራችን ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክር ውጤት ያመጣል እናምናለን ማለት ነው። በሀገራዊ ምክክሩ በርካታ የፖለቲካ ፓርቲዎች ለሀገር ዘላቂ ሰላምና ሕልውና ጠቃሚ ሀሳብ ለማዋጣት በንቃት እየተሳተፉ ይገኛሉ። ቀደም ሲል በጥርጣሬ ምክንያት ራሳቸውን አግልለው የቆዩ ጥቂት ፓርቲዎችን ቢሆኑ አሁን ላይ ሂደቱን እየተቀላቀሉ ነው። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት መረጃ እንደሚያመለክተውም በምክክሩ እየተሳተፉ ያሉ ፓርቲዎች ቁጥር አሁን ላይ ከ60 በላይ ደርሷል። ይህ ቁጥር በሰባተኛው ጠቅላላ ምርጫ ከተሳተፉት ፖለቲካ ፓርቲዎች በብዙ የሚልቅ ነው። ይህ ተሳትፎ ለፓርቲዎቹ ጥያቄዎቻቸውንና የፖለቲካ አማራጮቻቸውን በግልጽ የሚያስረዱበት ትልቅ እድል ፈጥሮላቸዋል። እንግዲህ ከዚህ የተሻለ የፖለቲካ ገበያ የለም። እንግዲህ ትልቋ ኢትዮጵያ ነች አሁን እዚህ ውስጥ ያለችው። ምክንያቱም ከሁሉም ማህበራዊ መሰረት የተሰባሰቡ የተውጣጡ የተወከሉ ነውና እዚህ ውስጥ ያለው የፖለቲካ ፓርቲዎች ደግሞ ለብዙ ጊዜያት ጥያቄዎች ነበሯቸው። እነዚህ ጥያቄዎችን አንግቦ ሲንቀሳቀስ የነበሩበት ሂደት ትልቅ ምላሽ የሚያገኝበት የጋራ መድረክም ጭምር ነው። ይሄ ከግጭት ከመኳረፍና ከመጓተት አትርፎ ያደገ ሀገር የለም። እነዚህ መንገዶች የኋላ ቀርነትና የውድመት እንጂ የእድገት ምንጭ ሊሆኑ አይችሉም። በመሆኑም ስለ ሀገሩ ነገ የሚያስብ ማንኛውም ወገን ቀዳሚና ብቸኛው ምርጫ ሰላማዊ ምክክር ሊሆንም ይገባል። የሀገራዊ ምክክር ኮሚሽንም እስካሁን ሂደቱን ያልተቀላቀሉና በትጥቅ ትግል ላይ ያሉ አካላት ጭምር ለሀገርና ለሕዝብ ሰላም ሲሉ ወደ ምክክሩ እንዲመጡ ጥሪውን ማቅረቡን ቀጥሏል። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። ሀገራዊ ምክክሩ ሁሉንም ወገን ባሳተፈ መልኩ በሀገር መሰረታዊ ጉዳዮች ላይ የጋራ መግባባት በመፍጠር ለተወሳሰቡ ችግሮች ዘላቂ መፍትሄ ለማስገኘት ውይይቱን ቀጥሏል።